አንተ ከሄሎ የፈለከው ነገር ምንድነው? ምንድነው በአንዴ እንደዚህ ውጥር አረጋክ እኮ ሽንቴ ብሬንዳ ነው አልክ። ሄሎ ደግሞ ለማን ብለሽ ነው የምታለቅሽው? ምን አስለቀሰሽ? ይቅርታ ጠይቀሻል? የሚደረገውን ነገር አድርገሻል? ቀጣይም ላይ ይቅርታ መጠየቅ ነው እንጂ ምን ማልቀስ ነው እንደዚህ ለወንድ ልጅ? ወዲያው ነው ጥፋትሽን አምነሽ ይቅርታ የጠየቅሽው። ያ ምን አስበህ ነው ቆይ እንደዚህ ይሆንክ ያለው አንተ? ባንዴ ሰው እንዴት ነው ከአንድ ፍቅረኛ ጋር ተለያይቶ ባንዴ ግንኙነት የሚጀምረው? የት ሀገር ነው? ወይስ ድራማ ነው እኛ ላይ የሚሰሩት እንዴ እናንተ? የት ሀገር ነው ባንዴ ከፍቅረኛ ጋር ተለያይተህ ያችን ባጣ ቆየን አስቀምጠህ ከሷ ጋር ግንኙነት የምትመሰርተው? የምን ንቀት ነው? እስቲ ለተመልካቾች እንኳን ክብር ይኖር። ያብ ከያብ ጋር ተለያየ ያብ ለሚሉት ራሱ እንኳን ኩሩ ወንድ ሆነላቸው እስቲ። እቺ ደግሞ ተልባ ምንድነው የሚያንጣጣት? ምን ነው ተወደድኳልሽ? አንቺ ተተፍተሽ ነበር እኮ የተፋሹን ነው ሄሉ ስተው ወደ አንቺ የመጣ። ክብር ቢኖርሽማ አንቺን ትቶ ወደ ሄሉ አይመጣም ነበረ። ገባሽ ወይስ አንተ በሚዲያ ለመታወቅ ነው የመጣከው እሷ ጋር እንደዚህ? እና ውጪ ነኝሽ ስላልቻልኩኝ ነው በቃ ወይስ ራሱ ያስቀመጥኩ ያለው ቪዲዮ ማለት ነው። እና በጣም ነው የገረመኝ። ወይኔ የጓደኛ ጥግ ማለት ናት። ማናት ስሟ? ሶሲ። የምር ሶሲ ትለያለች። ማርያምን ትለያለች። እንዴ ምንድነው እንደዚህ የሚያሞጣሙጣት? ቆያችን ምንድነው እንደዚህ የሚያሞጣሙጥሽ? ክብርሽን ጠብቂሽ። እንኳን ቀና ብለሽ ለማየት ሄሉን አትመጠኛትም። ወስኛለሁ እንደዚህ አይደብርህም እንዴ አንተ? ትንሽ አታስብም? ያሳለፋችሁትን ነገር ወንድ ልጅ አይደለ እንዴ? ምንድነው ባንዴ እንዲመለወጥ? ባንዴ ህይወትን ጥለቅ ወደ ሁለተኛ መንገድ የምትሄደው? መጀመሪያ ይሄንን ካስተካከልክ በኋላ ነው እንትን ማለት ይሄንን ሳታስተካክል ወዲያው ወደ ዛችኛዋ። እኔ አንቺን ለሄሉ ብዬ ነው እቺን የተውኩት እና ከሄሉ ጋር ከተለያየው ብለህ ነው እንደችን ያስቀመጥካት እና ማትረባ ቆሻሻ። አይ ሰው አንደበት ክፉ ቃል ታስወጣለህ። የምር እኔ ለመሳደብ ፈልጌ አይደለም፣ ግን በጣም ነው ያናደርከኝ። እንዴት ለውሳኔ ተቸኩላለህ? እንደዚህ ቢያንስ ማየት አለብህ። እሺ በዚህ መልኩ ነው እንዴ? በእርግጥ ነገም ሄሉም ገና ለገና እንዲያደረክ ብላ እንደዚህ ወዲያው እንትን የምትል አይደለችም። አንተ ግን ሴት በላላ ምትነው። እሷ እንኳን ሴት ሳታመጣ ነው ወንድ ሳታመጣ ነው አልፈልግም ህይወቴን ይበጠብጣል ብዙ ነገር ስትል የነበረችው። አንተ ግን ሴት አምጥተህ ባንዴ እሷን ላይ እንደዚህ አስደረግ። በዛ ላይ በጥፊት አስመታታለህ። አይደብርህም እንዴ አንተ ወንድ ልጅ አይደለህ እንዴ? እንዴት ታደርጋለህ? እንዴት አይምሮ ፈቀደ? የምር ተወዳታለህ? የምር ለሷ ቦታ አለክ እንዴ? ለሷ ቦታ አለክ እንዴ አንተ? ቆይ ለሷ የምር ትክክለኛ ቦታ ቢኖርክ እስከዚህ ደረጃ ባልሄድክ ነበር። እንዲህ ቤተሰቦቿ ጋር መተክ እንደዚህ አይነት ውሳኔ ባልወሰንክ ነበር። በጣም ነው የምትገርመው። ምንም አልተመቸኝም ስላልቻልኩ ነው በቃ ራሱ ቦይስ ያስቀምጥኩ ያለሁት እና በጣም ነው የምትገርመው። የምር ይሄንን ካንተ አልጠበቅኩም። እንደዚህ አይደለም ሄሉ የምትሰባብራት። ቢያንስ አዲስ አበባ ገብታችሁ ያለውን ነገር በስነ ስርዓት ካወራችሁ በኋላ መለያየት ትችላለህ እኮ። ማንም ያስገድድ የለም ማንም ማለት ነው። ግን አንተ ይሄንን መረጥክ። ያውም ቤተሰቦቿ ጋር መተ ስንት ነገር በአንድ ቀን እንደዚህ በአንድ ቀን ሚስትህን ጠርታ አምጥተህ ሲጀመር እቺማ ሚስት ናት እንጂ ጓደኛ አይደለም። ያለ ምክንያት እንደዚህ አትንጨረጨርም። እንደዚህ ባንተ ላይ እንትን አትልም። በዛ ላይ በጥፊት አስመጣታለህ እንዴ? ማን ስለሆነች ነው እንደዚህ በጥፊ የምትመታት? ማን ስለሆነች? ተናናቃችሁ በጣም ማለት ነው። እና እውነቱን ነው በቃ አሁን ሳስብ እውነቱን ነው። ልሁል ይሄን ያህል ተከራክሮ የሚያወራው ያለ ምክንያት አይደለም። ምክንያቱም ጓደኛው ብትሆንም በቃ ፍቅረኛ እስካላት ድረስ
እሷ የወደደችውን ብሎ ነው እንትን የሚለው። ግን እሱ እስከ ጥግ ድረስ ነው የሄደላት፣ እስከ ጥግ ማለት ነው። ደስታዋን ስለሚፈልግ ነው ሳያምን ሳይፈልግ በቃ ሲታረቁ እስከ ቤተሰብ ድረስ መተሃል ብሎ እሺ ያለው። ግን አንተ ያው አሳየክ ማንነትህ ማለት ነው። ቢያንስ እንኳን በዚህ ፍጥነት አልነበረም ያችን ሴት ማምጣት የነበረብህ። ከሄሉ ጋር ተለያይተ እንዴት ነው በአንዴ ከዚች ጋር ገጥመክ እንደዚህ? እኔ ላንቺ ብዬ ነው እሷን የተውኩት፣ ከዚህ በኋላ እሷን አላስከ እሷ አንተ ባጣ ቆይናት እንዴ ቁጭ ብላ ስትጠብቅ ከሄሉ ጋር ከተለያየን ካንቺ ጋር ነው ብላ ታሳምነሃታል እንዴ? ትንሽ ነገር እኮ ነው የፈለክ ያለው ማለት ነው። አንተ ብዙ ነገር እንዳይሉክ ነበረ እስከ ቤተሰብ ድረስ የመጣው ገባ። ከጥፋት ከባድ ስለሆነ ነው አንተ በቃ ይሄንን ነገር ማሸነፍ ስላለ ብልጥ ስለሆንክ ቤተሰብ ድረስ መጣ ይቅርታ አስደረግ። ከዛ በኋላ ደግሞ ትንሽ ተሰራች ብለ እውነት ከልብ ያን ሁሉ ነገር እየለመንካት አልነበር እንዴ? ይሄንን ትንሽ ተሰራች ብለ አሳልፈ ምትሰጣት እንደዚህ ምታረጋት የምር ከልብ ብትወዳት እንደዚህ ባላደረክ። ለሰብስክራይብ ነው እንዴ መጣው? ለመታወቅ ነው እንዴ? ወይስ ያብ ስንል ይታረቃሉ ስንል ይሄን ያህል ለሄሉ ጥላቻ ሁሉ አሳድረክ በተመልካች ማለት ነው? እና ሄሉ እንደዚህ አይነት ልጅ አልነበረችም። ክብሯን የምትጠብቅ ፈታ የምትል እንደዚህ እንትን የምትል አልነበረችም። ግን ዛሬ ካንተ ጋር ሆና ሲጀመር የሄሉ ጓደኛ ሁሉም ወንዶች ናቸው። ሴት ከሶሲ በስተቀር ማንም ሴት ጓደኛ የላትም፣ ወንዶች ናቸው አብዛኞቹ። ግን አንተ ጭንቅላት አይምሮክ በቃ ያብ ልጅ ስላለ ልውል ላይ ስላለ ነው ይሄንን ክፍተት በቃ ነገ ከሱ ጋር መሆኗም ስለማይቀር ብለ ባጣቆ ያስቀመጠ ያው ዛሬ በሷ ላይ እንደዚህ አይነት ስራ ሰራክ እና በጣም ነው ያዘንኩብህ። የምር ይሄንን ካንተ አልጠበቅኩም። ሄሉ ደግሞ ምንም መለመን አያስፈልግሽም። አሁንም ቀጣይ ላይ ይቅርታ ጠይቂው። ከዛ በኋላ ይሄን ያህል እንደዚህ አይነት ነገር የሚያሳይሽ ከሆነ በቃ አቋርጪ። ምክንያቱም ላንቺ የሚሆን አይደለም። ምክንያቱም ትክክለኛ ፍቅር ቢኖረው ብዙ ነገር ብታሳልፉ ይሄንን ነገር ባንቺ ላይ ያሳይም ነበር። እሱ ለሆነ ነገር ነው በቃ የፈለገሽ፣ የታወቀ ነው። ለሆነ ነገር ለመፈመስ ለመታወቅ በቃ እንጂ እውነት ትክክለኛ ፍቅር እንዴ ነው እንዴ? ይታገል ነበረ እስከ ጥግ ማለት ነው። እና በጣም ነው ያዘንኩት የምር። እኔ ራሱ ውጪ ነበርኩኝ፣ ውጪ ሆኜ ነው ራሱ ያንተን እያደረኩ ያለው። በቃ ቪዲዮን አይቼ አላስቻለኝም። እና የሄሉ ፋሚሊዎች አትደናገጡ፣ ምንም አይሰማችሁ። ሄሉ ስትሮንግ ናት፣ ትነሳለች፣ አትሰበርም። እና ውዶቼ እኔ ራሱ ተናድጄ ብዙ ማይሆን ቃል ተናግሬያለሁ። ሶሪ ያብ ግን የምር እኔም ብናገርህም ራሱ ከሷ ጋር እንድትሆን ነበር ሳስብ የነበረው። ነገ ትታረቃላችሁ በሚለው ነው በቃ በሄሉ ላይ ስለማልጨክን ነው አንተንም ትንሽ ስናገር የነበረው። ግን የዛሬው ደግሞ ለየት ይላል በጣም ማለት ነውና ሰባብረህናል። ተመልካቾችህንም ራሱ ሰብረካል። የምር እንዲህ ላንተ ድራማ ቢሆንም በዚህ መልኩ ወሬ ይደብራል። ድራማ እንዴት ነው በዚህ መልኩ የምትሰሩብን እኛ ላይ? ከሰራችሁም በዚህ መልኩ አይደለም፣ እንዲህ እሷን ሰባብረሃት አይደለም። እና ሲጀመር አይሆንሽም፣ የታወቀ ነው እንዴ። እንደዚህ አይነት ነገር አለ እንዴ? ዛሬ ተለያይቶ ዛሬ ከሌላ ሴት ጋር መቶኒ ታግጄሻለሁ፣ ብዙ ነገር እንትን ብዬሻለሁ። ይሄ ነው እንዴ አንተ ፍቅር? ይሄ ነው እስከ መጨረሻው የምታሳያት? እና ውዶቼ በጣም ስለተሰማኝ ነው ውጭ ሁኜ ራሱ ምንም አልተመቸኝም ነበር ቮይስ ያደረኩት። እና ወዳችኋለሁ። ላይክ ሰብስክራይብ አድርጉኝ፣ ሀሳባችሁን ኮሜንት ላይ አስቀምጡ። እና ኮሜንት ስለምትሰጡኝ ስለምታበረታቱኝ በጣም አመሰግናለሁ። ወዳችኋለሁ። እና በቀጣይ እመጣለሁ በደም አድርጌ በአእምሮዬን ሰብስቤ ቮይስ ዲ ቪዲዮ ሰራለሁ። አሁን ንዴት ውስጥ ሆኜ ራሱ ማይሆን ነገርም እየተናገርኩኝ ነው። እና ወዶቼ ወዳችኋለሁ። መልካም ምሽት። ብቻ ያብ ዛሬ ሰባብሮ እኔን ራሱ በጣም ነው ያናደደኝ፣ በጣም ማለት ነው እንዴ። ራሴን ነው የተቆጣጠርኩት ብዙ ክፉ ነገር ላለመናገር ማለት ነው። እንደዚህ በጥፊ ማስመታት ማይሆን ቃል ስትናገር ልጅቷ በጣም ነው ያናደደኝ የምር። እና ወዳችኋለሁ ባይ